ዝናብ ጥሎ ጥሎ ሲያባራ ያካፋል። ዝናብ ጥሎ ጥሎ ሲያባራ ያካፋል። ፈኪን የተሳደበ ፈኪን የጠላ ሰው በአፍጢሙ ይደፋል እንላለን። ሰላም ጤና ይስጥልኝ በያላችሁበት በየዓለም ጥግ በየዓለም ዳርቻ ሰላማችሁ ብዝት ይበልልኝ እያልኩ መጥቻለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቪዲዮውን ከወደዳችሁ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡልኝ ማለት ነው። አብራችሁን ቆዩ እስከ ቪዲዮ ፍጻሜ ድረስ እያልኩኝ እንግዲህ መጥቻለሁ። ላይክ አርጉት ጋይስ፣ በላይክ ጀምሩ ማለት ነው። ዛሬ እንግዲህ የመጣሁት በነ ፌኪ ላይ እና በነ አሊና በነ ሰዓዳ ነው። በሁለቱ ብጥርቅ ወይንም ደግሞ በጥራቃይቱ በሰዓዳ ማለት ነው። ኢንሻአላህ ወደ ፈኪ ስመጣ እንግዲህ ኢንሻአላህ ዛሬ ትመጣለች ማለት ነው። እንጠብቃታለን። እርግጠኛ ነኝ በራሷ ቻናል እንደምትመጣ ተስፋ አለኝ ማለት ነው። ኢንሻአላህ በራሷ ቻናል እንደምትመጣ ተስፋ አለኝ። ባለሙሉ ተስፋ ነኝ ዛሬ ማለት ነው። ኢንሻአላህ እንግዲህ ትናንትና ላይቭ ላይ ሆና ብዙዎቹ እያበዳችሁ ነበረ። እንደዚህ ያረገኝ ምናምን በቃ ሶላት የለሽም ወይ ምናምን ነገር ሱብሃንአላህ። አከር ዘበን ጥያቄ የበዛበት ኢንተርቪው የምታደርጉበት ኢንተርቪው የበዛበት አከር ዘበን ምን ቸገራችሁ? ራሷ የመሰላትን ትሄድ በቃ ታዋቲን ጋይዝ። እንደገና ወጣት ልጅ እኮ ናት፣ ገና ናት እኮ እሷ እኮ ሳይሆናት እኮ ነው ወደ ሚዲያ የመጣችሁ። እኛ እኮ በእሷ እድሜ እያለን እኮ ከሳቱ ከውሃው ከሳቱ ተውሃው ነበር የሚያደርገን አይደለ? ስለዚህ ወጣት ነች፣ መልበስ ትፈልጋለች፣ ማጌጥ ትፈልጋለች፣ ዝንጥ ማለት ትፈልጋለች፣ ብዙ ነገር ትፈልጋለች። ስለዚህ ከቻላችሁ ምከሯትኝ። ስድባችሁን ወደኋላ ብላችሁ የነባ በጎች ደግሞ አላችሁ። እንደገና ደግሞ ተከፍላችሁ ደግሞ ለብቻ በአህመድ በይክሩ እንደገና ደግሞ ባያልቅብሽ በጎቹ ምናምን ጋይስ፣ እኛ መንገድ አንከፍትላችሁም፣ ጠሪቃችሁንም አንከፍትላችሁም። እና ባጃጅ ምናምን ደግሞ ለጥፋችሁ ምናምን መኪና ለጥፋችሁ ምናምን የምታለቁ ሰዎች አላችሁ። ነደዳችሁ ጋይስ። ሰርፕራይዝ እኮ ኮንግራቹሌሽን ብሎ እኮ ሰርፕራይዝ እኮ ማድረግ ያንን ሰው እኮ ነውር የለውም እኮ ነውር የለውም። ተቀባይነት እንጂ የሚያስጠላው መቀበልን እንጂ መጥላት ያለባችሁ መስጠትን በፍጹም አትጥሩት። ንገራችሁ ተካፍሎ መብላት መስጠት በዚች ምድር ውስጥ ወላሂ በጣም ትልቅ ነገር ነው። ንገራችሁ ያላችሁን ተካፍላችሁ ማብላት ማጠጣት ትልቅ ነገር ነው። በአንድ እግሩ ባጃጅ ገዝተሽ አትሰጪውም ወይ ምናምን እንዴ? ሂባ ደግሞ እየሳቅሽ ነበር። እኔ እኮ አንቺን ሂባ አይደለም የሰደብኩሽ የተናገርኩሽ ያችኛዋን ሂባ ነው። በነገራችን ላይ ሂባ ናችሁ፣ ሁለት ሂባ ነበራችሁ። አንዷ ሂባ ከኔ ቤት መጣ ስትል ነበረ። ምንድን ነው እዚህ? አንቺን ማን ተናገረሽ? በባለፈው ተናግሬሻለሁ እኮ አንቺን ታርፊያለሽ እኮ። ካላረፍሽ ቅንጥሽን ትባያለሽ ማለት ነው። ለማንኛውም አደብ ግዙ ጋይዝ፣ አደብ ይኑራችሁ። ኢንሻላህ ዛሬ ትመጣለች። አደብ ግዙ። ሀቂቀትን ምንም አላደረገቻችሁም። እንደ ሰው ወታ እንደ ማንኛውም ሰው መልስ አትሰጥ፣ እንደዚህ ያደረጉም ብላ አጥጋቢ መልስ አትሰጣችሁ። እየጠበቃችሁ ዝንት ዓለም እየተሳደባችሁ ትቀረታላችሁ ማለት ነው። አጅውዟም እንግዲህ እያቀራራ የነበረ እርግቧ ደግሞ ጭር ሲል አትወድም፣ እየመጣ አጀንዳ ትሆናችኋለች። ይቺ ሰፊ አፈም ደግሞ በቂጣ በቀደደው አፏ ትገባለች። ቆሻሻ ወሰክ ነሽ ወላሂ ላዚም። ትልቅ ሴት ደግሞ ሲጃጀል ያስጠላል። ቢያንስ 7 ልጅ ወልደሽ እንኳ ከዚህ እንኳን ማትማሪ ገገማ ነሽ። እና አልቀት ማለት ነው። አልቀት ብዬሻለሁ። ለማንኛውም ወደ ገደለው ስገባ ዛሬ በመጣሁበት እንግዲህ ዋናው ከመጣሁበት እንግዲህ የአረብ ሀገሮችን ሴቶች በተለያዩ ሀገር ብሔር ብሔረሰቦች ያሉትን ማስለቀስ አላህ የማይወደውም። አሁን ሰዓዳ ብዙ ጊዜ አይታችኋት ከሆነ በጥራቀናት ከኔ በላይ ማንም የለም ነው የምትለው። ታላጃዬን ከፍቼ ላሳያችሁ ትላለች። ባይዘው የአረብ ሀገር ሴት የሚቀና የለም በአንቺ ቤት። ብዙ ጀግኖች አሉ የአረብ ሀገር ሴቶች ከአንቺ በላይ። ምናልባት አጭር ሴቶች በጥራቆች ናቸው። አጫጭር ሴቶች ትበጠርቃላችሁ። ሁላችሁንም እያልኩ አይደለም፣ የእውነትን እንምላችሁ በጣም በጥራቃ ናችሁ። ከኛ በላይ ማንም የለም ምናምን። የበላይ አላህ ሱብሃነሁ ወተዓላ እንጂ የሰው በላይ የለውም። ሁላችሁም ባሪያ እስከሆናችሁ ድረስ የአላህ ባሪያ እስከሆናችሁ ድረስ ማለት ነው። ስለዚህ በእኔ አደም ደግሞ እንደዚህ ሲሆን አያምርበትም። እና ብዙ ጊዜ ስትበጠረቅ ሰራተኛዋን አስገብታ ምናምን ነገር አንዴ እንቁላል ትበላለች፣ አንዴ ስጋ ትበላለች፣ አንዴ ፍርፍር ትበላለች፣ አንዴ ቤቴን ስካረው ምናምን ልነድፍ ነው ትላለች፣ አንዴ ዛሬ ነዳፋ ላይ ነው ትላለች፣ አንዴ አልጋዋ ቤት ትገባለች። እኔ የናኩሽ አልጋ ቤትሽን ስታሳይ ነው። ሴት ልጅ ጎበዝ ከሆነ ጠንካራ ከሆነች ሴት ልጅ
በደንብ አዳምጡ። ሴት ልጅ ጠንካራ ከሆነች አይደለም እንኳን በሚዲያ ያልጋ አልጋ ቤቴን ላሳይ ቀርቶ በቤቴ ውስጥ ያሉትን እንኳን ልጆችን ሊያውብኝ አልፈልግም። አልጋ ቤቴን አዘገጃጅቼ ያነጣጥፌ ምናምን ቁልፌን ቆልፌ ወደ ሌላ ነዳፋ ነው የምገባው። አሁን ግን አንቺ ስትበጠረቅ ለክስ 400 ሺህ ብር ያህል እንቅጭ አርገሽ በልተሽ የመዳም ቅመሞችን 405 ሺህ 400 ሺህ አምስት ነው ያለችው። 400 ትበል 40 ሺህ ብር 40 ሺህ ብር 400 ነው ያለችው ጋይስ። 400 ሺህ ነው 400 ሺህ እኮ ብዙ እኮ ነው ጋይስ። 400 ሺህ 500 ነው ያለችው 5 ሺህ ነው ያለችው ጋይስ። 5 ሺህ ተመልከቱ። አንዷ ደግሞ መጣች። አንዷ ደግሞ አመቱ ኖታል አለች። አንዷ ደግሞ 3 አመቱ ኖታል አለች። 4 አመቱ ኖታል አለች። ይህን ሁሉ ጓዛ ምቀሽ ይዘሽ የሰው ገንዘብን ቅጭ አርገሽ በልተሽ እቃውንም ይዘሽ እቃውንም በልተሽ ጀማል ተዋረደ። ጀማል ትክታኩ አይመኒታ ተወረደ። አሁን ደግሞ የጉታጀራዋ ውሻ ደግሞ በጊዜ ብዛት ትጋለጣለች። አንዷ ደግሞ እቺ ሞግዳፋ አላምራ ለማ ደግሞ አሁን ትጋለጣለች። ትንሽ ቀርቷታል። እቺም ሰፊ አፋም እያስተዋወቀ የነበረ እሷም ትወረዳለች ገና ማለት ነው። አሁን ገና እያንዳንዳችሁ ትወረዳላችሁ። የአረብ ሀገርም ገንዘብ አትብሉ፣ ጥሩ አይደለም። እንዴ ጉታጀሮች እኮ ዘንድሮ እኮ የአረብ ሀገርን ሴት እኮ ሸኔ ላይ የተጠለበ ልብስ ሁላ ነው የተበሉት እኮ ጋይስ። የእውነት ገንዘባችሁን ለማንም አትስጡ። ገንዘባችሁን ያዙ፣ ወላሂ ያዙ። መስጠት ጥሩ ነው፣ መርዳት ጥሩ ነው። ግን ደግሞ ምስኪኖች አሉ ምንም የማያውቁ፣ ለነዛ ቢሰጡ ችግር የለውም። ግን ተሰጥተው ደግሞ አንገት ለሌላቸው ሰዎች አትልፉ። እውነቴን የምነግራችሁ አትልፉ። ገንዘባችሁን ያዙ እህቶቼ። እናንተም እኮ ሽር ማለት ትፈልጋላችሁ፣ ዝንጥ ማለት ትፈልጋላችሁ፣ ባሎቻችሁ ጋር ሄዳችሁ መንሸርሸር ፍቅራችሁን ትፈልጋላችሁ፣ መቀመጥ ትፈልጋላችሁ ልጆቻችሁ ጋራ ባሎቻችሁ ጋራ። እኛ እጃችን እስከሚላድ ድረስ እየሰራን በሰው ሀገር 18 ዓመት 20 ዓመት ተቀምጠን። አንቺ የሰው ገንዘብ ትበይ ነበረ። ሳውዲ አረቢያን ታውቂዋለሽ። ሌላውም ሀገር ያስከፋል። ሳውዲ አረቢያ ብቻ አይደለም፣ ስደት በሙሉ ያስከፋል። ቤተሰብ እየናፈቀን ቤተሰብ ጋር አንበላም አንጠጣም። ቤተሰብ ጋር እኮ ጥቁር ቡና ራሱ መጠጣት እኮ ጌጥ ነው። አንቺ እንዴት አሁን የአረብ ሀገርን ሴት ታስለቅሻለሽ? አንቺ እንዴት ስልኳን ደግሞ ዝግት አታነሳም? ስልኳን ዝግት ምናምን አድርጋ የኛ አራዳይቱ የበሻሻ አራዳ ማሻአላ ቆርቆሮ ጦጣ የመሰሉ ልጆች አሏት። አሻሮ የመሰሉ በቀሎ የተቆላ በቀሎ የመሰሉ ልጆች አሏት። ሲያዩት ያላማረ ሲበሉ ቅር ይላል። እነዛ ከነነፍጣቸው ነው የምታመጣቸው፣ ከነነፍጣቸው ሞተሻ። እኔ ደግሞ አልወድም እንደዚህ ጥሉብኝ አልወድም። በእርግጥ ያላ ስራ ነው መልካቸው ምናምን ያላ ስራ ነው። እናትና አባቶችም እኮ ጎራዳ ናቸው ሲጀመር። ምን መልክ አላቸው? እዚህ ይውላሉ እኮ አይባሉም። ይቺ በሚኪያጅና በዝበንትን በቅንድብ ምናምን ይዘው ነው እንጂ ሰአዳም እኮ ብዙም አይደለችም። ግን አጭር እንደመሆንሽ ትበጠርቂያለሽ። ከኔ በላይ ማንም የለም። ግን እንቀናለን። ለምን? በቃ እንደሱ ያለ ኑሮ የተመኛ እዚህ ሆነን በቃ ይመታደል ምናምን። እኔ ግብዬ አላውቅም፣ ይቅርታ አድርጉልኝ። ምክንያቱም አለለም ሰው እንደ ቤቱ እንጂ የሚኖረው እንደ ጎረቤቱ አይኖርም። እንደ ቤቱ እንጂ እንደ ጎረቤቱ አይኖርም ብዬ የምቀመጥ ሰው ነኝ። በራሴ ደግሞ የምተማመን ሴት ነኝ። ከዛም በላይ እንጂ የማስበው ከዛም በታይ አይደለም። እሷ ግን ከኔ በላይ ሰው የለም ብላ ብጥርቅርቅርቅርቅ ብላ እድሜ ለአረብ ሀገር። የኔ እናት አረብ ሀገር ላይ ከለፋሽ እንኳን እንዳንቺ አይነት እሱ ምድሩ ቤት ቀርቶ ፎቅና ምድር ቤት ብላ ቤት እያሰሩ ነው የመዳም ቅመሞች አርበኞቹ። ማሻአላህ አላህ ይጨምርላችሁ። ግን ደግሞ ገንዘብሽ መብላትሽ ከፋ፣ በጣም ከፋ። የእውነት አትሸወዱ። ገንዘብ ካላችሁ እናታችሁ ትገዛላችኋለች፣ ቤተሰቦቻችሁ ይገዙላችኋል። ወይነት ጥሩ ቤተሰብ ካሏችሁ። እኔ ቤተሰቦች ከኔ ገንዘብ አይፈልጉ፣ እውነቱን ልንገራችሁ፣ ከኔ መንዙ አይፈልጉ። ወላሂ የአረብ ሀገር ሴተደኛ በባህር ይመጣባታል፣ ታነሳለች፣ ገንዘቧን ትበላለች፣ ቤተሰብ ይበላታል። ያንን ልጅ አይታችኋል፣ በባለፈው አይታችኋል። ለልጄ እኮ አንድ ነገር አድርጌላት አላውቅም አለ። መኪና ተገዝቶልሃል፣ ቤት ተገዝቶልሃል እያሉ እየሸወዱ ገንዘቡን እንቅጭ አድርገው በልተውበት ማለት ነው። ስለዚህ ምን ያስደስታችኋል? የሰው መደህየት። አሁን አንቺ 400 ሺህ ማንኛው ፋሚሊሽ ነው የሚያወጣልሽ? አደ ይሰብሰብ እንጂ ጉርብ ክፈቱና በቃ ታፕታፕ ኮፒ ሊንክ አድርጉ እየተባለ እኛ ታፕታፕ ኮፒ ሊንክ እናደርጋለን። የአረብ ሀገር ሴቶች ከታይ ሆነን
እኛው እንሰደባለን፣ እኛው እንገለመጣለን፣ እኛው እንገረፋለን፣ እኛው አወጥም እንባላለን። ማወጣት ነዋ። በአውሮፓም የላችሁ፣ በካናዳም የላችሁ፣ በእንግሊዝም ያላችሁ፣ በአሜሪካም የላችሁ፣ በተለያዩ ሀገሮች ብሔር ብሔረሰቦች እንግዲህ አወጥና እንስጣቸው። እንግዲህ ቆርቆሮ ለአንቺ ስንወጣ ስራተን